ተመለሰ ክፍለ መተ ተለጣጣፋችሁ አይደለ? ሲጀምር እኔ ምን አገባኝ እንደፈለጋችሁስ ብትለጣጣፉ አይመለከተኝም። ሲቀጥል ደግሞ እኔ ቆም ልሰራ ነው ሰው ክፍል እሱ የገባሁት። አረ የግሌ እባክሽ ተረጋጊ። እንደውም አሰናብተኛ ብርሽ በቃ እኔ እዚህ ቤት አልፈልግም። እኔ በእንደዚህ አይነት ሁኔታ ውስጥ እዚህ ቤት መቀጠል አልፈልግም። ደግሞ ይኸውልህ አፍቅሬ ምናምን እንዳይመስልሽ የተሻለ ስራ ስላገኘሁኝ እና የተሻለ ስራም ስለሚያስፈልገኝ ነው። ቀንጥሎኝ እንጂ እኔ የእናንተ ቤት ሰራተኛ ሆንኩት እኮ ምን ያክል ቆንጆ እንደሆንኩኝ ያው በትንሹም ቢሆን ያየኸኝ ይመስለኛል። እንደቆረጠኝ ልነግርሽ ነበር አመጣጤ። ምን ነው የምታየው? ያ መሳይ እንደፎከረው አደረገው እንዴ? ብቻ ስለዚህ ነገረኝ ዳቲ። ፊኛ ውስጥ ስላለው ማዕድን ነው አላመንኩትም እንጂ ለዛውም እያዳነቀ ነው አይነገረኝ። እንደውም መሳይ ሁሉንም ነገር አልነገረሽም። ግን ለማንኛውም የማትናገሪ ከሆነ ስለኔ አንድ ምስጢር ልንገርሽ። እንዴ ምንድነው እሱ? መሳይ እንዳለው ፊኛ ውስጥ ወርቅ ሳይሆን ሜርኩሪ ነው ያለው። እንዴ ደግሞ ሜርኩሪ ምንድነው? ፕላኔት ልበልሽ? ዓለማችን ላይ ከወርቅና ከአልማዝ በላይ የሆነ እንቁ ነገር ነው። ምን? አንተም የተጫወቅብኝ ነው አይደል? ለምን ይመስላል ሰው ሁሉን የሚያሳድደኝ? ከኢትዮጵያ እኮ አልፎ ናይጄሪያ ደርሷል ስሜ። ወይኔ ጽጌ፣ በቃ እኔ እናንተ መቀለጃ ሆኜ ልቅር። አጭር ጥያቄ ነው የምጠይቅሽ። ሀብታም መሆን ትፈልጊያለሽ? አትፈልጊም? አንተ ደግሞ ሀብታም መሆን የማይፈልግ ማን አለ? ሜርኩሪ ማለት ፈሳሹ ነው፣ ውድ ነገር ነው። ከዚህ በፊት ትላልቅ ሰዎች ያባረሩኛል ብዬ አልነገርኩሽም? ግን እኮ ቤታችሁ ውስጥ ያለችውን ትትና እንደሚያሳድዱ ነበር የነገርከኝ። መጀመሪያማ እንደዛ ነበር። ከሰዎች መረጃ ከየት እንዳመጡ አላውቅም፣ ዙሮውን ማሳደድ ጀመሩ። ቆይ ግን ይሄ ነገር እውነት ነው እንዴ? ቆይ ግን ሜርኩሪ ስለሚባል ማዕድን ሰምተሽ አታውቂም? አንተ ደግሞ እኔ ከጀበና መሸጥ ውጪ ምን አውቅና ነው? ለማንኛውም የሆነ ቦታ ሄደን ቁጭ ብለን እናውራ። መቼ ሲሆን እኔን ሰው ማድረግሽ። ትህትና አሁን ላይ ያጋጠማት ነገር ትንሽ አስቸጋሪ ሆኗል ማለት ነው። እንግዲህ ቤተሰቦቿ ትህትና አረብ ሀገር እንዳለች ነው የሚያውቁት ማለት ነው። ለዚህም ነው እንግዲህ አባትየው በጠና ስለታመሙ እናትየዋ ደውለው ለማሳከሚያ የሚሆን ገንዘብ ላኪ ብለው በጣም አጨናንቀዋታል ማለት ነው። እንግዲህ ትህትና ያለችበትን ሁኔታ እናውቃለን። በዛ ላይ ደግሞ ለአባትየው መታከሚያ ብር ላኪ ተብላለች ማለት ነው። እንግዲህ እነሱ ቤተሰቦቿ የሚያውቁት አረብ አገር እንዳለች ነው ማለት ነው። ትህትና ግን ያለችበት ሁኔታ በጣም አስቸጋሪና ውስብስብ እየሆነ መጥቷል ማለት ነው። እንግዲህ ያላት አማራጭ ቤት ውስጥ ካሉት ሰዎች ተዋቶ ብር መላክ ነው እንጂ ሌላ ኬትም ልታመጣ አትችልም ማለት ነው። ምክንያቱም ትህትና እና አብርሽ እጅ ላይ ከወደቀች ቆይታለች ማለት ነው። እንግዲህ ሁሉም ቤት ውስጥ ያለው በሙሉ የሆነ ነገር አዋቶ ሰጥቷት ለአባቷ ካልተላከና መታከም ካልቻሉ በስተቀረ ትህትና ኬትም አምጥታ ልትሰጣቸው አትችልም። ግን ደግሞ ትህትና ይሄንን ነገር ማንም እንዲሰማባትና ማንም እንዲያቀባት አልፈለገችም። ግን ደግሞ ማወቃቸው ግድ ነው። ምክንያቱም ያለባትን ችግር አውቀውና ተረድተው ያላቸውን አዋተው አባትየውን ማሳከም ካልቻሉ አባቷን እስከ መጨረሻ ልታጣ ትችላለች ማለት ነው። ስለዚህ አሁን ላይ ሚስጥር ልታረግበት እየተፈለገው ምክንያት ባይታወቅም ግን ደግሞ ይሄ ሚስጥር መሆኑ ትልቅ አደጋ እንዳለው ነው ማለት ነው። አብርሽም እንግዲህ ሚስጥር ለምን ማድረግ እንደፈለገችና ሌላ እነሱን የደበቀቻቸው ነገር እንዳለ ሲጠይቃት ነበር ማለት ነው። እሷ ግን ምንም አይነት የተደበቀ ሚስጥር የለም፣ ግን ደግሞ እነሱን ላለማስቸገርና እሷ ተጨንቃ እነሱን ላለማስጨነቅ ብላ ነው ይሄንን ያደረገችው። ግን ደግሞ ቤተሰቡ በጠቅላላ ይሄንን ነገር ማወቁ የማይቀር ነው። ማወቁ ደግሞ ለሷ ትልቅ ጥቅም አለው። ምክንያቱም ሁሉም የበኩሉን ድርሻ ያዋጣል ማለት ነው። ያኔ ምናልባትም የትህትና አባት ታክመው ሊድኑ ይችላሉ። በዛ ላይ ደግሞ በሽታው በጣም ስለጸናባቸውና አገራቸው ውስጥ መታከም ስላልቻሉ ወደ አዲስ አበባ መጥተው እንዲታከሙ ተደርጓል። ይሄ ደግሞ ነገሩን ትንሽ ያብሰዋል ማለት ነው። ሁሉም ነገር የሕክምና ወጪ ጠንከር ሊል ይችላል ማለት ነው። ይሄ ነገር እየባሰ አስጨንቋታል። በዚህም ጊዜ ነው እንግዲህ የግሌ ችግሩን የሰማችው ማለት ነው። ትህትና ምንም ያህል ሚስጥር ልታረገው ብትሞክርም ችግሩ ገፍቶ ስለመጣ ግን የግሌ የትህትና አባት እንደታመሙና በጣም ችግር ላይ እንዳለች አውቃለች ማለት ነው። እንግዲህ መጀመሪያም አብርሽ ትህትና ክፍል ገብቶ ሲያባብላትና እያለቀሰች በነበረበት ሰዓት ሲያጽናናት የግሌ ድንገት ክፍል ውስጥ ስትገባ
አቅፏት ስታይ በጣም ተናዳ ነበረ። ነገሩን ለማስረዳትም ችግር ላይ ስላለች እያጽናናዋን ነው ቢልም አላመነችውም ነበር። አሁን ግን የተረዳችውና ልትረዳውና ልታምነው ትችላለች ማለት ነው። ሌላው የግሌ እንግዲህ ያው በአብርሽ ተስፋ የቆረጠች ይመስላል። ግን ደግሞ አንድ ውሳኔ መወሰን አልቻለችም። ልቧ መሄድ ይፈልጋል፣ እግሯ ግን ከዛ ቤት ሊወጣላት አልቻለም። ስለዚህ ያለውን ነገር ችሎ ለመኖር ያሰበች ነው የሚመስለው። በአፏ ብታወራና ሻንጣዋንም ብታዘጋጅ ምንም የተፈጠረ ነገር የለም። አብርሽ አባብሎ አስቀርቷታል። የግሌ ግን አሁንም ድረስ ለአብርሽ ፍቅሯ ምንም አልቀነሰም ማለት ነው። እሱ ግን ግሌን የራሱ ለማድረግና ወይም ደግሞ ያለውን ችግር አስረድቶ ማንን እንደሚያፈቅር ውስን አድርጎ ወደ አንድ መሆን አልቻለም። ከወደ ግሌም ከወደ ትህትናም እያለ እንግዲህ መከራቸውን እያሳያቸው ነው ያለው። በዚህ መሃል የግሌ በጣም እየተጎዳችና ተስፋ እየቆረጠች እንደሆነ እያየናት ነው። እንግዲህ ሻንጣዋንም ይዛ ነበረ። እዚህ ቤት በቅቶኛል፣ ከእንግዲህ በኋላ በዚህ ሁኔታ እዚህ ቤት መቆየት አልችልም ብላ ሻንጧን ብታዘጋጅም ግን ደግሞ ካፏ እንጂ ከልቧ እንዳልሆነ የሚታወቀው አብርሽ በቀላሉ አባብሎ እንዳትሄድ አድርጓታል። በዛ ላይ ደግሞ ገልሙ አንቺ ከሄድሽ እኔ በህይወት የምኖር አይመስለኝም ብሎ አንጀቷን በልቷታል ማለት ነው። በእርግጥ ቤተሰቡ በፍቅርና በመተሳሰብ የተሳሰረ ነው ማለት ነው። ስለዚህ የግሌ ለጊዜው ተናዳ እሄዳለሁ ብላ ሻንጣዋን ብታነሳም አብርሽ ግን በቀላሉ አስቀርቷታል ማለት ነው። ሌላው የገልሙ ነገር ነው። የገልሙ ነገር እንግዲህ በጣም አሳሳቢ ደረጃ ላይ ደርሷል ማለት ነው። እንግዲህ በየቀኑ እየሰከረ ራሱን በጣም እየጎዳና ለከፋ ችግር እያደረሰ ነው። ዛሬም እንግዲህ በጣም ደም እስከሚተፋ ድረስ ነበረ ማለት ነው የጠጣው። ስለዚህ ገልሙ ይሄንን መጠጡን ካላቆመ ወደፊት ህይወቱ አደጋ ላይ እንደሚወድቅ ግልጽ ነው ማለት ነው። ገልሙ በእርግጥ ይሄንን ነገር እያደረገ ያለው በህይወቱ ተስፋ ስለቆረጠ ነው። አሁን ግን ከዚህ በኋላ መጠጥ አጠገብ ከደረሰ ህይወቱ በቀላሉ ሊያልፍ እንደሚችል ነግረውታል። በእርግጥ እሱ መሞትን ይፈልጋል። ይሄንን ነገር የሚያደርገውም ይሄ ህይወት ስላንገሸገሸውና ያለበት ሁኔታ በጣም ጥሩ ስላልሆነ በዛ ላይ ደግሞ የቤተሰቦቹ ጉዳይ በጣም አሳስቦ እያበሳጨው ለዚህ ችግር ተጋልጧል ማለት ነው። ስለዚህ ገልሙ እንግዲህ በጣም አደጋ ላይና ችግር ላይ በነበረበት ሰዓት ትህትናና የግሌ ደርሰው ወደ ሐኪም ቤት እንዲሄድ አድርገውታል። ግን ደግሞ አሁንም ድረስ ገልሙ ለመጠጥ ያለው ፍቅር እንደነበረ ነው ያለው ማለት ነው። ዶክተሩ ግን በፍጹም መጠጣት እንደሌለበትና ከእንግዲህ ከጠጣ ህይወቱ በቀላል ሊያልፍና ወይም ደግሞ ሊሞት እንደሚችል ተነግሮታል። እንግዲህ ቤተሰቡም አሁን ከእንግዲህ በኋላ ችላ የሚሉት አይመስለንም ማለት ነው። ምክንያቱም ከዚህ በፊትም እንዳይጠጣ በተደጋጋሚ እየነገሩትና እየመከሩት ነበረ። አሁን ግን ህይወቱን ትልቅ ችግር ላይ ሊጥል ስለሚችል መጠጡን ማቆም እንዳለበት ሊገስጹትና ሊቆጡት ይችላሉ። አብርሽም እንግዲህ ከዚህ በኋላ ምንም አይነት መጠጥ እንዳይጠጣ እያስጠነቀቀው ነበረ ማለት ነው። ሌላው ተንከሲስ ነው። ተንከሲስ እንግዲህ መሳይ የሄደበትን መንገድ በመሳይ መንገድ ለመሄድ አስቧል ማለት ነው። ጽጌን በእጁ ለማስገባትና እሷን የሱ ለማድረግ ሌላ በትክክለኛው መንገድ እንደማይሳካለትና እሺ እንደማትለው ስለገባው ስለዚህ መሳይ ያመቻቸውን መንገድ ተጠቅሞ እንግዲህ ጽጌን ለራሱ ለማድረግ እየጣረ ነው ያለው ማለት ነው። እሷን በቀላሉ አምነዋለች። በውስጡ እንግዲህ መሳይ ከሚለው ነገር በላይና የተሻለ ነገር በሰውነት ውስጥ እንዳለ ነግሮ አሳምኗታል። እሷም እንግዲህ ከመሳይ የተሻለ ተንከሲስን አምናዋለች። ከዚህ በፊት አጠገቧ እንዲደርስ እንኳን የማትፈልገው ሴትዮ አሁን ላይ ግን የኔ ውድና የኔ ፍቅር እያለች እየደወለችለትም ፍቅሯን እየገለጸችለት ነው ያለችው። በእርግጥ ፍቅር ኖሮባት ሳይሆን አለ የተባለውን ነገር ለመውሰድና ለብቻዋ ለመጠቀም አስባ ነው ማለት ነው። ተንከሲስም ይህንን ነገር ያደረገው እንግዲህ ለሱ ለነገሮች ማለትም ለጥቅምና ውስጡ አለው ሰውነቱ ውስጥ አለው ለተባለው ነገር ያላትን ጉጉት ካወቀ በኋላ ነው ማለት ነው።
ከመሳይ ጋር እንግዲህ ተመሳጥረው ተንከሲስን ለመጉዳት እያሰቡ እንደሆነ አውቋል። ቀጥታም ያወሩትን ነገር በስልክ መሳይ እንዲሰማ ስላደረገው ያንን ነገር አቅጣጫውን ቀይሮ እንግዲህ የራሱ ሊያደርጋት እየጣረ ነው ያለው ማለት ነው። በዚህ መሃል እንግዲህ ግንኙነታቸውንና ፍቅራቸውንም እያደሱ እንደሆነ መሳይ ሰምቷል ማለት ነው። ተንከሲስም መሳይ እንዲሰማና እንዲናደድ እያደረገው ነበረ። ከጽጌ ጋርም ተቀጣጥሮ እንግዲህ ፏ ብሎና ፍቅራቸውን ለመቅጨት ለመሄድ እያሰበ ነበረ ተንከሲስ ማለት ነው። ስለዚህ ከሷ ጋር እንዳይገናኝና ደግሞ ቀጠሯቸውም እንዲበላሽ መሳይ እየዛተ ነበረ። እንደዛተው እንግዲህ ተንከሲስ ላይ የሆነ ነገር ሳያደርግበትና ቀጠሮውን ሳያበላሽበት አልቀረም ማለት ነው። ምክንያቱም መሳይ ምንጊዜም ተንኮል እንዳሰበ ነው ያለው ማለት ነው። ስለዚህ በተንከሲስም እየተናደደበትና ከዚህ በፊት ደግሞ ተንከሲስ መሳይን ለጽጌ ብሎ ያስቀመጠውን ብር ስለወሰደበት ስለዚህ አሁን ላይ ቀጠሯቸውን ለማበላሸት እንደፎከረው አድርጎታል ማለት ነው። የግሌም እንግዲህ ባለፈው ከመጠን በላይ ስትናዳ ጠጥታ እንደነበር ግልጽ ነው ማለት ነው። ስለዚህ ጠዋት ስትነቃ ግን ቀን ለብሳው የነበረው ልብስ ወልቆ ነበር። ያንን ልብስ እንግዲህ ማን እንዳወለቀው እስካሁን ድረስ አልታወቀም። ምናልባትም ልብሷን ያወለቀው ሰው የግሌን የሆነ ነገር ሳያደርጋት አይቀርም ማለት ነው። ይሄ ነገር በጣም አሳስቧታል። ማን እንደሆነ ለማወቅም እየጣረች ነው። ምናልባት እንደዛ ሰክራ መሳይ አይቷት ስለነበረ ምክንያቱም መሳይ ያው ጥሩ ባህሪና ጥሩ አስተሳሰብ ስለሌለው ምናልባትም ያንን ነገር መሳይ አድርጎት ሊሆን ይችላል። ምክንያቱም ከዚህ በፊት ወደ ቤት እንደመጣች መሳይ ሊደፍራት ሞክሮ ነበር። እሷን ብቻ ሳይሆን ትህትናንም የደፈራ ሙከራ አድርጎ ነበረ። እንግዲህ በዛ ላይ የግሌ ራሷን ስታ ስለነበረ በመጠጥ መሳይ ይሄንን ነገር ለማድረግ ነገሮች ሊቀሉለት እና ሊሳኩለት ይችላሉ ማለት ነው። በተደጋጋሚ እሷ ግን አብርሽን የጠረጠረችው ምክንያቱም አብርሽ አንተነ ወደ ክፍል የወሰድከኝ ጫማዬንም ያወለክልኝ አንተነ፣ ስለዚህ ልብሴን በሙሉ ያወለከው አንተነ እያለችው ነው። አብርሽ ግን በፍጹም ይሄንን ነገር እንዳላደረገው በተደጋጋሚ እየነገራት ነው ያለው። ምናልባት መሳይ ይሄንን ነገር ከማድረግ ወደ ኋላ አይልም ማለት ነው። እሷም ጊዜው ይርዘም እንጂ ይሄ ነገር መታወቁ የማይቀር ነው፣ የታወቀ ጊዜ ግን እኔን አያድርገኝ እያለች ነው ያለችው ማለት ነው። እንደዚህ አይነት ቆሻሻ ስራ ሊሰራ የሚችለው መሳይ ብቻ ነው። ይሄንን ከማድረግ ወደ ኋላ እንደማይል ግልጽ ነው ማለት ነው። እንግዲህ የግሌ ጠዋት ስትነሳ ራቁቷን ራሷን አግኝታዋለች ማለት ነው። ይሄ ደግሞ የመሳይ ስራ ሊሆን ይችላል ማለት ነው።